የፍሪ ፕሬስ ቻናል ተመልካቾቻችን በያላችሁበት እንደምናላችሁ ከዚህ ሰዓት ጀምሮ ዜናዎቻችን ወደ እናንተ መቅረብ ይጀምራሉ። መልካም ሞላ ነኝ። ቀዳሚው ዜና ይቀጥላል። አፋብን ሚኒሊክ እዝ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ከተማን በከፊል በቁጥጥር ስር መዋሉን አስታወቀ። ሚኒሊክ እዝ 102ኛ ኮር በአገዛዙ ላይ መብረቃዊ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችንና የራያ ቆቦ ወረዳ ዋና መቀመጫ ቆቦ ከተማን በከፊል መቆጣጠሩ ታውቋል። በተጨማሪም የ102ኛ ኮር እስከ ቆቦ ከተማ ዘልቆ በመግባት 105 የፌዴራል ፖሊስና ከ250 በላይ መከላከያ ሰራዊት መምታቱን ታውቋል። ተወርዋሪ ልዩ ዘመቻ በቀይ አፈር በነበረው ተጋድሎ 89 የመከላከያ ሰራዊት መሞቱ ታውቋል። አገዛዙ ከጧት ጀምሮ በድሮን በቢኤም እና በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም ፋኖችን ማስቆም አልቻለም። በዘመቻ አርበኛ ዓለሙ የተሳተፉ የፋኖ ኃይሎች የ102ኛ ኮር እንዲሁም ተወርዋሪ ሆነው ልዩ ዘመቻ በጥምረት ባደረጉት ማጥቃት በሰሜን ወሎ ቆቦ ከተማን በከፊል በመቆጣጠር የአብይ አህመድ ስልጣን አስጠባቂ የፌዴራል ፖሊስና የመከላከያ ሰራዊት በከፍተኛ ደረጃ ተመቶ ሙትና ቁስለኛውን በአምቡላንስ ወደ ቆቦ ሆስፒታል ሲያመላልስ ውሏል። በጧት የጀመረው ዘመቻ አርበኛ ዓለሙ ዋሴ ተጋድሎ በአገዛዙ ላይ ወታደራዊና ፖለቲካዊ የስበት ማዕከሉን በመለየት የ102ኛ ኮር በጮቢበር የአገዛዙን ዲሽቃ በወገን ሞርተር ሙሉ በሙሉ በመምታት በካራይላና በጠዘጠስ ካምፕ በከፍተኛ ደረጃ መመታቱ ታውቋል። በተወርዋሪያ ልዩ ዘመቻ በቀይ አፈርና በአባውሄ ጋሪያ በተመሳሳይ የፋኖ ኃይል የኃይል የበላይነትን በመውሰድ ከላይ የተጠቀሱት የገጠር ቀበሌዎችና ከተሞችን በቁጥጥር ስር አውሏል። በመጨረሻም የፋኖን ኃይል መቋቋም ያቃተው የአብይ አህመድ ሰራዊት 01 ቆቦ ዙሪያ ቀመሌ ተክለ ሃይማኖት ቤተክርስቲያንን ሆን ብሎ በመድፍ መቶታል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር ከመከላከያ ሰራዊት አየር ወለድ ኮማንዶ ጋር ውጊያ አካሄደ። መከላከያ ሰራዊት በርካታ እግረኛ ኃይልና ከ100 በላይ የቡድን መሳሪያ በመያዝ በሸዋ ክፍለ ሀገር መራቤት ያውራጃ ታች ቤት ቀበሌ ፋኖ አለበት ወደ ተባለበት ቀጠና እንቅስቃሴ አድርጎ ነበር። ትናንት ከሌሊቱ 9 ሰዓት ተኩል ከዋና ከተማው መቀመጫ ዓለም ከተማና ፌጥራ ተጠራርቶ ጨለማን ተገን አድርጎ በሶስት አቅጣጫ ወደ ጎራንዳ አካባቢ ለማድረግና ለማጥቃት አቅዶ የገባው ኃይል የናደው ክፍለ ጦር ፋኖች ባደረጉት ውጊያ መምታታቸውን አስታውቀዋል። ናደው ክፍለ ጦርን እመታለሁ ብሎ የመጣው የአገዛዙ ኃይልም ያልጠበቀው ኪሳራ ገጥሞታል። የናደው ክፍለ ጦር ምክትል ጦር አዛዥ ቀኛዝማች አቦ አሳምሮ የተመራው የዕለት ውጊያ የውጊያ ጥበብና ብስለት የተሞላበት እንደነበር ተገልጿል። አንድ ሲኖ መኪና ሙሉ የኢትዮጵያ መከላከያ ሰራዊት ሲመታ ከተመቱት ውስጥ ሻምበል አመራሮች እንደሚገኙበት ተሰምቷል። የሚኒሊክ እዝ አሃዶች በተለያዩ ግንባር ተጋድሎ በማድረግ ታላቅ ድል እያስመዘገቡ ይገኛሉ። ሚኒሊክ እዝ 101ኛ፣ 102ኛ፣ 303ኛ ኮር እንዲሁም የ105ኛ ኮር አሃዶችና የእዙ ልዩ ዘመቻ በበርካታ ግንባሮች ብርቱ ትንቅንቅና ተጋድሎ በማድረግ ታላቅ ድል እያስመዘገቡ ይገኛሉ። የመከላከያ ሰራዊት በርካታ የእግረኛና የቡድን መሳሪያ እንዲሁም በሁለት ድሮኖች ታጅቦ ከፋኖ ጋር ሲዋጋ የዋለ ቢሆንም ከሽንፈት አልዳነም። ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በመካነ ሰላም ግንባር ከሚኒሊክ እዝ 105ኛ ኮር ጋር በከባድ መሳሪያ የታገዘ ውጊያ የከፈተው የአገዛዙ ኃይል ከፍተኛ ኪሳራን እያስተናገደ ይገኛል። የመከላከያ 11ኛ እዝ ከማል ሳይንትና አማራ ሳይንት ወረዳዎች ጭምር ሰራዊቱን ወደ መካነ ሰላም አጓጉዞ ለአገዛዙ ሰራዊት ድጋፍ ለመስጠት ያደረገው ሙከራ በፋኖ ከሽፏል። የ11ኛ እዝ 102ኛ ኮር 87ኛ ክፍለ ጦር ሰራዊት በተለምዶ አደሬ ቆቦ በተባለ ቦታ በትናንትናው ዕለት ክፉኛ መመታቱን ተሰምቷል። የብልጽግና መከላከያ ሰራዊት ሽንፈቱን ተከትሎ ወደ ገበሬዎች መንደር በመተኮስ በንጹሃን ላይ ጉዳት አድርሷል። ትናንት አንድ እናት በሞርተር የተመታች ሲሆን ክፉኛ ቆስላ በሕክምና ላይ ትገኛለች። በአባ ሳሙኤል የታሰሩ የህሊና እስረኞች እየተፈጸመብን ያለውን ግፍ ህዝቡ ያውቅልን ሲሉ ጥሪ ያቀረቡ። በእነስንታየው ንጋቱ በሐሰት በሽብር ወንጀል የተከሰሱ ተከሳሾች ትናንት የመከላከያ ማስረጃ እንዲያቀርቡ የተያዘ ቀጠሮ ነበር። በቀጠሮ የሚከተለውን አቤቱታ አሰምተዋል። በማንነታችን ብቻ ተለይተን ከ2 ዓመት በላይ ከአዋሽ 40 እስከ ሰመራና በአዲስ አበባ ሜክሲኮ ጨለማ ቤትና ማዕከላዊ እስር ቤት ስንሰቃይ ነበር ብለዋል። አሁንም ከቂሊንጦ የቀጠሮ እስረኞች ማቆያ ማዕከል ወደ ኦሮሚያ ክልል ሸገር ሲቲ በሚገኘው ገላን ተብሎ በሚጠራው አባ ሳሙኤል የሚባል እስር ቤት ወስደው ለከፍተኛ የሰብአዊ መብት ጥሰት ዳርገውናል ብለዋል። የከባድ ፍርደኞች መኖሪያ አካባቢ ተወስደን ከከባድ ወንጀለኞች ጋር ተቀላቅለን እንድንታሰር ተደርገናል።
የኛ ቀጠሮ ቤተሰቦች ሲመጡ መንገዱ ለትራንስፖርት ምቹ ያልሆነ በመሆኑ የተነሳ ማረሚያ ቤቱ ባዘጋጀው አጋች ቡድን እስከ መስመር ድረስ እንሸኛችሁ በሚል ቤተሰቦቻችን ለዘረፋ ተጋልጠውብናልን ብለዋል። አገዛዙ ምግብ ባለማቅረቡ ለ2 ቀን ያክል በመራባችንና ከታሰርንበት ክፍል ሽንት ሽታ በመሽተቱ የተነሳ አቶ ታደሰ መለሰና አቶ ቸርነት እሸቱ ታመው በትናንትናው ዕለት በነበረው የፍርድ ቀጠሮ ሊቀርቡ አልቻሉም። ቋሚ የሆነ የሕክምና አገልግሎት የሚከታተሉ የህሊና እስረኞች ሕክምና ባለማግኘታቸው የከፋ አደጋ ውስጥ ይገኛሉ። በቤተሰብ በኩል እንኳን እንዲቀርቡልን የጠየቅናቸው መሰረታዊ ፍላጎቶች እንዳይገቡ ተከልክለናል። እኛ ከታሰርንበት ጋር በቀን ከ5 እስከ 7 ሰዓት ባለው ጊዜ ውስጥ ለ15 ደቂቃ ብቻ ውሃ የሚመጣ ሲሆን በዚህ ደቂቃ ውስጥ ልብስ ለማጠብ ቀርቶ ለመጠጥ እንኳን የማናገኝ ስለሆነ በህይወት የመኖር እድል የለንም ብለዋል። ቅሬታቸውን ያቀረቡ ህሊና እስረኛ 2 ልጆቼ ከትምህርት አቋርጠዋል፣ ሴቶች ልጆቼ ጎዳና ላይ ወጥተዋል። ይህ አልበቃ ብሎ እኔ በምርመራ ወቅት በደረሰብኝ ሰብአዊ መብት ጥሰት የተነሳ ለደም ግፊት፣ ለስኳር፣ ለኮሌስትሮልና ለልብ በሽታ ተጋልጬ የቃሊቲ ጠቅላላ ሆስፒታል ለጳውሎስ የኢሲጂ እና የኤኮ ምርመራ እንዳደርግ መጋቢት 16 2018 ዓ.ም ታዞልኝ የነበረ ቢሆንም እስካሁን አልታከምኩም ብለዋል። አቶ ጫኔ ደመቀ በበኩላቸው እኔ በህይወት የመኖርና ያለመኖር ውስጥ ነኝ። በደረሰብኝ ድብደባ ምክንያት ለከፋ በሽታ ተጋልጫለሁ። አልጋ ይዘት ታከማለህ በባልም እንዳልታከም ተደርጊያለሁ ብለዋል። የህሊና እስረኞቹ ከቅሊንጦ ማረሚያ ቤት ወደ አባ ሳሙኤል ማረሚያ ቤት መወሰዳቸው ይታወሳል። አንድ መደበኛ ፖሊስ እና 3 ፓራ ኮማንዶ 64ኛ ክፍለ ጦርን ተቀላቀሉ። የቴዎድሮስ እዝ 64ኛ ክፍለ ጦር ሚያዝያ 7 2018 ዓ.ም በልስቲ ጋሻው ታደሰ ቢተው፣ ደጓለ ታደሰና ኮንስታብል ሀብታሙ ደሳለኝ የተባሉ የፓራ ኮማንዶ እና የፖሊስ አባላትን ተቀብሏል። በአማራ ህዝብ ላይ በዚህ 3 ዓመት እየተፈጸመ ባለው ግፍ ምክንያት ፋኖን እንድቀላቀል ሆኛለሁ ሲል ኮንስታብል ሀብታሙ ደሳለኝ ተናግሯል። በደብረ ማርቆስ ከተማ ጥቂት ወራቶች የፓራ ኮማንዶ ስልጠና ወስደው እነማይ ወረዳ የተቀላቀሉት እኛ የገባ ነው ከአገዛዙ መሳሪያ ለማምጣት እንጂ አገዛዙን ደግፈን እንዳልሆነ ህዝባችን ሊረዳን ይገባል ብለዋል። የአገዛዙ ኃይል በእነማይና ሸበል በረንታ ንጹሃንን ይረሽናል፣ ሴት ይደፍራል፣ የንጹሃንን ሀብት ንብረት ይዘርፋል፣ ያወድማል። እኛ እንዲህ አይነት ድርጊት የሚፈጽሙ ጸረ አማራ የሆኑ ኃይሎችን ለመፋለም ከነሙሉ ትጥቃችን አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለናል ብለዋል። የሙጉቱ ቅዱስ ገብርኤል ገዳም በመድፍ ተመታ። ከመካነ ሰላም በቅርብ ርቀት የሚገኘውና በቅርቡ የተመሰረተው የሙጉቱ ቅዱስ ገብርኤል ገዳም በመከላከያ ሰራዊት 11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ሜካናይዝድ ምድብተኞች መድፍ የተመታ ሲሆን የገዳሙ ህንፃ ቤተክርስቲያን ጣራ የመድፉ ፍንጣሪ በሳስቶታል። መካነ ሰላም ውስጥ አሜጃ የተባለ ስፍራ ላይ መድፍ በማጥመድ ወደ ሙጉቱ ቅዱስ ገብርኤል ገዳም በተደጋጋሚ ሲተኩስ ውሎ ያደረው የኢትዮጵያ መከላከያ ሰራዊት ከገዳሙ ህንፃ ቤተክርስቲያን በተጨማሪ በንጹሃን ላይ ጉዳት አድርሷል። በተለይ 2 ንጹሃን ክፉኛ የቆሰሉ ሲሆን አንዱ የመትረፍ እድል የለውም ተብሏል። የአብይ አህመድ ሰራዊት የሃይማኖት ተቋማትን ሲፈልግ እንደ ምሽግ ይጠቀማል ሲለው ታርጌት አድርጎ ተኩሶ ህንፃ ያፈርሳል ያሉት የገዳሙ አካባቢ ነዋሪዎች ድርጊቱን አውግዘዋል። ከፍሪ ፕሬስ ቻናል የዕለቱ ዜናዎቻችንን እየሰማችሁ ትገኛላችሁ። ሰብስክራይብ ያላደረጋችሁ ተመልካቾቻችን እንድታደርጉ በአክብሮት እናሳስባለን። መረጃዎቻችን ይቀጥላሉ። ሊባኖስ እና እስራኤል ከ3 አስርት ዓመታት በኋላ የመጀመሪያውን የዲፕሎማሲ ውይይት በዋሽንግተን አደረጉ። ይህ ውይይት በእስራኤልና በኢራን በሚደገፈው ሂዝቦላ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል ተብሎ ተገምቷል። በሁለቱ ሀገራት መካከል አደራዳሪ ሆነው የተገኙት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሂዝቦላን ተጽዕኖ ለማስቆም ታሪካዊ እድል እንደሆነ ተናግረዋል። አሜሪካ ያወጣችው መግለጫ ሁለቱ ወገኖች ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸውን ይገልጻል። እስራኤል ሁሉንም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ ተናግራለች። ይህም ሂዝቦላ ታጣቂዎችን ለማመልከት የተጠቀመችበት ነው ተብሏል። ሊባኖስ የተኩስ አቁም ስምምነት እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎችን እንድትወስድ ጥሪ አቅርባለች። ሁለቱ አገራት የዲፕሎማሲ ግንኙነት የሌላቸው ሲሆን በመካከላቸው የመጨረሻው ቀጥተኛና ከፍተኛ ባለስልጣናት ደረጃ ውይይት ያደረጉት እንደ አውሮፓውያን አቆጣጠር በ1993 ዓ.ም ነበር። ከእስራኤል እና ሊባኖስ የዋሽንግተን ንግግር በኋላ እስራኤል ሂዝቦላን ማጥቃቷን ቀጥላለች። እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ዲፕሎማሲያዊ ንግግር ካደረጉ ከአንድ ቀን በኋላ
የእስራኤል ጦር ሊባኖስን ማጥቃቱን ቀጥሏል። አሜሪካ የኢራን ወደቦችን በዘጋች በቀናት ውስጥ በሁለቱ ሀገራት መካከል ሁለተኛ ዙር ንግግር በቅርቡ ሊካሄድ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ጦርነት ለማስቆም የሚደረገው ንግግር በዚህ ሳምንት ሊጀምር እንደሚችል ጠቁመዋል። ኢራን ስለ ትራምፕ አስተያየት ምላሽ አልሰጠችም። ሆኖም የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግሮች ዳግም ሊጀመሩ የሚችሉበት ከፍተኛ እድል እንዳለ ተናግረው ነበር። በአሜሪካ የሊባኖስ አምባሳደር በአገራቸውና በእስራኤል መካከል በዋሽንግተን የተደረገውን የመጀመሪያ ንግግር ፍሬያማ ብለውታል። በአሜሪካ የእስራኤል አምባሳደር ደግሞ ንግግሩ ሶስት አገራት ተመሳሳይ ገጽ ላይ መሆናቸውን ያሳየ ነው ብለዋል። አሜሪካ ኢራን ወደቦች ላይ የጣለችውን የእንቅስቃሴ እግድ ተግባራዊነቱ የቀጠለ ሲሆን አሜሪካ የኢራን ነዳጅ ላይ ሙሉ ማዕቀብ እንደምትጥል አስታውቃለች። እርምጃው አሜሪካና ኢራን በፓኪስታን ያደረጉት የሰላም ድርድር ያለ ውጤት በመጠናቀቁ የተወሰደ ነው። እነዚህ አበይት ሁነቶች እንዳሉ ሆነው ትራምፕ የኢራን ጦርነት ሊያበቃ ተቃርቧል ብለዋል። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር የጀመሩት ጦርነት ሊያበቃ ነው ማለታቸው ተሰምቷል። ይህንን የተናገሩት ለፎክስ ኒውስ ነው። ትራምፕ ይህንን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የተጀመረውን ውይይት እንደሚቀጥሉ ከተናገሩ በኋላ ነው። ፎክስ ኒውስ ኦንላይን በማህበራዊ ሚዲያ ገጹ በለቀቀው የቃለ ምልልሱ ማስታወቂያ ላይ ትራምፕ ጦርነቱ አብቅቶ እንደሆነ ጠይቋቸዋል። ሊያበቃ የተቃረበ ይመስለኛል ሲሉ መልሰዋል። ከፍሪ ፕሬስ ቻናል ለእናንተ ለተመልካቾቻችን ያሰናዳናቸው ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለምትሰጡን ሐሳብና አስተያየት እናመሰግናለን። አሁንም አስተያየት ካላችሁ በዋትስአፕ ስልክ ቁጥሩ ይደርሰናል። በቴክስት ጻፉልን፣ እንዲሁም በኮሜንት መስጫው አስቀምጡልን። ጤና ይስጥልኝ።